ዛሬ የተፈጠረውን ሁላችሁም አይታችኋል። እንዳያችሁት እንግዲህ አብርሃም ከሩትዬ ጋር ወደ ቤቱ ተመልሰዋል። በጣም ብዙዎቻችን ደስ ብሎናል። የእነሱን ደስታ የምንፈልግ ሰዎች በሙሉ ማለት ነው። ምክንያቱም መተት መተት እያሉ ብዙ ጊዜ በዚህ ሳምንት ሩትዬ መጥፎ ሰው ለማስባል በጣም በመጥፎ ስም ሊሰጣት ብዙ ነገር ተለፍተዋል። ግን አብርሃም በመጨረሻም ነገሮችን አስካክለዋል ብዬ አስባለሁ። ለምን መሰላችሁ አስካክለዋል ብዬ ያሰብኩት ማለት ነው። ይሄ መተት እውነት ተደርጎ ቢሆኑ እንኳን እውነት ነው ተብሎ እንኳን ቢሆን የሩትዬ ስም አጽድተዋል። በድራማ ነው ሲጀምር። አብርሃም ምንም አልሆነም፣ ምንም ነገር አልተፈጠረም። የበፊቱን ነገር ለማስተካከል ወደ ሩትዬ ተመልሶ ስራ ለመስራት ተታርቀናል ብሎ ለመምጣት ነው ይህንን ሁሉ አይዲያ ያመጡት ማለት ነው እና እንደዚህ ዝም ብሎ እንደ በፊቱ ይሄ ሁሉ ታሪክ ተፈጥሮ ተታርቀናል ብሎ ቢመጡ ሰው አያምናቸውም። ገባቸው አይደለ? ይሄ ሁሉ ስራ እየሰሩ ነበር። ስራ እንደሚሰሩ እኮ እኛ ሁላችንም እናውቃለን አይደለ? ሁላችንም የሩት የምንወዳትም አብርሃምን የምንወደው ሁላችንም ሁለቱንም የምንወደው ሰዎች እናውቃለን፣ ድራማ እንደሆነ ስራ እንደሆነ ማለት ነው። ግን ኦዲየንሱን ማሳመን ፈልጉ። በቃ ሩቲና አብርሽ አንድ ላይ ሆኖ መስራት ከጀመሩ ይሄቺ ሳምንት ገብታችሁ እይታቸውን ይው፣ የአብርሃምን እይታ ብቻ ይው። ስለዚህ ድራማ መሆኑ በደንብ የሚያስታውቀው ደግሞ አብርሃም ቤት ነው። በዚህ ሳምንት ይሄ መተት ምናምን ከተባለ በኋላ ሩትዬ ቤት አንድ ቀንም ቪዲዮ አልተለቀቀም። ዳኒ ቤት እና አብርሃም ቤት ነው የተለቀቀው። ሌላ ቦታ አልተለቀቀም መሰለኝ፣ እንደ እንትኔ ማለት ነው። የፋዬ ቤት ተለቋል እንዴ? እኔ አላቅም። እና አልተለቀቀም። ስለዚህ ሩትዬ እና አብርሽ አንድ ላይ ናቸው። ከመጀመሪያ ጀምሮ አንድ ላይ ይሆኑ፣ እኛ አንድ ላይ እንዲሆኑ ነው የምንፈልገው። ግን ለትውልዱ የማየውን ነገር ነበር ሲያስተምሩ የነበረው። ሄርሜላ የማየውን ነገር ነበር ለትውልዱ ስታስተምር የነበረው። ስለዚህ ሄርሜላን ከዚህ ድራማ አውጥቶ ሩቲና አብርሽ አንድ ላይ ቀጥሎ ተጣርከናል ብሎ ለመምጣቱ ነው የሁሉ ታሪክ የተፈጠረው። እኛ ደስ ብሎናል። ድራማ እንኳን ይሁን ይህ ሳምንት እኔ በጣም ደስተኛ ነኝ። በዚህ ሳምንት ማለት ነው መተት መተት እያሉ ሩትዬ መጥፎ ለማስባል ብዙ ስጥሩ ነበረ። በተለይ የመዳም ቅመሞች የኤርሜላ እህት ነኝ የሚሉት የኤርሜላ ደጋፊ ነኝ የሚሉት የእሱ አይነት ሴቶች የራሳቸው አመለካከት የሌላቸው በሰው አመለካከት የሚኖሩ በሰው አእምሮ የሚመሩ ሰው ባላቸው ነገር የሚመሩ ዛሬ ምንድን ነው ያሉት? ይሄ አሚር የሚባለውን በውስጥ ያወሩታል መሰለኝና እሱ ስልክ ደውሎልኛል እንደዚህ ብሎኛል ስሎ ነበር። በሱ ነው በቃ እየመሩ የእሱን ነገር እየሰሙ ነው መጥቶ ሚዲያው ላይ ሴትን የሚሳደቡ ሴት ሆኖ ሴትን የሚሳደቡ እናት ሆኖ እናትን የሚሳደቡ በአይምሯቸው በጣም የሆነ እንትን ያሉ የረከሰው የወረዱ ጥሩ በጣም መጥፎ አስተሳሰብ ያላቸው። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ እንግዲህ ዛሬ ያው ሁላችንም ደስ ብሎናል። ቪዲዮን አይተናል። ቪዲዮ ከተለቀቀ ያው በጣም ቆይቷል። እኔ ደግሞ አልተመቸኝም፣ ስራ ላይ ነበርኩ። የመዳም ቤት ያው ስራ ታውቃላችሁ። እዛ ያኛውን ጨረስኩ ያኛው ስትሉ ያኛውን ጨረስኩ ያኛው ስትሉ አናታችሁ ላይ መጥተው ነው የሚቀመጠውና አሁን ጨርሼ ልተኛ ስል ለምን ቪዲዮ አልሰራም? አሁን ካልሰራው መቼ ልሰራ ነው ብዬ መጣሁላቸውና ላይክ አድርጉ። ለማንኛውም ቪዲዮ በጣም ደክሞኝ ነው የሰራሁት ማርያምን እና ላይክ አድርጉት። ራሴንም እያመመኝ ነው፣ ግን ቀኑ ሙሉ ቁጭ ብዬ ነበር የዋልኩት የምር ማለት ነው። ሩቲን እየጠበቅኩ እንቅልፍ አልተኛውም። ይሆናላ እንተ ስትሉ የሆነ እንትን ይልባችኋል። የሆነ በቃ ስለ ሩቲ መጥፎ ነገር ልሰማ ይሆን እንዴ? ዛሬ አብርሃም እዛ ይቀር ይሆን እንዴ? አብርሃም ደግሞ እንደዚህ ወደ ራሴ ተመልሻለሁ ብሎ ሌላ ድራማ ጀምር ይሆን እንዴ እያልኩ ቀኑ ሙሉ ስጨነቅ ነበር። ሰዓቱ እስከሚደርስ ድረስ በጉጉት ነበር ስጠብቅ የነበረው እና ልክ ቪዲዮ ስለቁ ምግብ እየበላው ነበር። የሚገርማችሁ ነገር እና ምግቡን ትቼ ነው የተነሳሁት ለማየት ማለት ነው። እና በጣም ነው ደስ ያለኝ። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ሩቲ እንድታሸንፍ ነው የምንፈልገው። የእሷ ስም በመጥፎ እንድነሳ አንፈልግም። ብዙ ጊዜ የእሷ ስም በመጥፎ ለማስነሳት በጣም ብዙ ጥረቶችን እያደረጉ ይገኛሉ። ሁላቸው የቡታጀራ ዩቱበሮች የሄርሜላ ደጋፊ የምንባሉ 10 እኮ አይሞሉም። ብትቆጥሯቸው 10 አይሞሉም። የምር ማለት ነው። የሆነ እንትን ሲባል ራሱ የሆነ ቁጭ ብሎ ላይቭ ላይ ራሱ ሲያወሩ የሩትዬ እህቶች እዛ ሲሄዱ ተደባልቆ ሲያወሩ ነው 70 ሰው 300 ሰው ምናምን የሚሄዱ ልክ እነሱ ሲሄዱ ወደ 10 ይገባሉ። እና ምን አይነት ብዛታቸው ራሱ ምን ያህል እንደሆነ ምናይ ነገር ነው። ከገባቸው ወደ ራሳቸው ተመለሱ። እኔ እኮ ሄርሜላ ለምን ደገፋችሁ እኮ አይደለም። ለምንድን ነው የምትደግፊው ተብለሽ ብትጠየቂ ምንዋን ወድጄ ነው ምንዋ ጥሩ ነገር ምን አስተምራኝ ነው ብለሽ ነው የምትመልሺው። ገባሽ አይደለ? ምን አስተምራኝ ነው? አሁን ለምሳሌ ሩትዬ ለምንድን ነው ሩቲን የምትወጃት? የትም ቦታ የትም መንገድ ላይ ሄድኩ የትም ቦታ ብትጠየቅ ስለ ሩትዬ በሙሉ ኮንፊደንስ መልሳለሁ። ምክንያቱም አውቃለሁ ምን እንደተማርኩ ከሷ ምን እንዳገኘው ብዙ ነገር ማለት ነው። እዚህ ጋር ማውራት አልፈልግም፣ ግን ብዙ ነገር ተምሬያለሁ። ሰው ሰርቶ እንዴት መለወጥ እንደሚችል፣ ለፍቅር እንዴት መሸነፍ እንዳለብን፣ ለፍቅር እንዴት መገዛት እንዳለብን፣ ያን የለፋንበትን ነገር እንዴት ማግኘት እንዳለብን ብዙ ነገር ከሷ ተምሬያለሁ። ይሄ ማለት አልፈልግም።
እየተጎዱ እየተሰበሩ ልባቸው እየተሰበረ ልቧ እየደማ በአፏ ስቃ ጠላቷን እንዴት እንደማቃጠል እንዳለባት እንዴት አንገታቸው መድፋት እንዳለባት እንዴት ማሸነፍ እንዳለባት ብዙ ነገር ተምሬያለሁ በመዳን ቤት ውስጥ። እኔ በፊት ኢትዮጵያ እያለሁ አልዋሽም አልከታተላትም ሩቲ። ለምን አልዋሽማ? ምክንያቱም ስልክ እንደዚህ በገጠር ምናምን ስትሆኑ ወይም ደግሞ የሆነ ቦታ ምናምን ስትሆኑ ስልክ አይመቻችላቸውም። እንደዚህ ዩቱብ አትከታተሉም። ገባችሁ አይደለ? እዚህ ከመጣሁ በኋላ 2 ዓመቴ ነው። 2 ዓመት ሆኖኛል ሩቲዬን ከተዋወቅኳት ካገኘኋት። እናንተን የመሳሰለ እህቶች፣ እናንተን የመሳሰለ ደግ ደግ የሆኑ ድንቅ የሆኑ እህቶችን አስተዋውቀኛለች። እናንተን አግኝቻቸዋለሁ። ከዛም አልፎ ደግሞ ብዙ ነገር ተምሬያለሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ከሩቲ ብዙ ነገር ተምራለሁ። ግን የሄርሜላ ደጋፊዎች ምንድን ነው የተማራችሁ ተብላችሁ ብትጠየቁ ምን ብላችሁ እንደትመልሱ እኔ ማወቅ ፈልጋለሁ። የምሬ ነው ማወቅ ፈልጋለሁ። እኔ እኮ የሆነ ሰው ከሰው አንድ ነገር ተምራለሁ ብዬ የሚመልሰው ነገር አለ አይደለ? ከድራማ አሁን ድራማ አይታችሁ ቁጭ ብላችሁ ጨርሳችሁ ከዚህ ታሪክ ምንድን ነው የገባሽ ተብላችሁ ብትጠየቂ ከድራማ የወሰድሽው ነገር ያው ትኩረት አድርገሽ ካየሽ ድራማ የሆነ የሚያስተምር ነገር አለው። በነገራችን ላይ የትኛውም ድራማ የሩታም የአብርሃም ድራማ ነው እናውቃለን። ከዛም የሆነ የሚያስተምር ነገር አለው። የሚያስተምር ነገር ሌላ ዝሙት ምናምን ተውትና ሄርሜላ ወደ ትዳር መጣች። የአብርሃምና የሩትን ትዳር በጠበጣች። ብጥብጡ ከሱ ባይነሳም አብርሃምና ሩት መታረቅ በጣም ትልቅ እድል ነበራቸው። ሄርሜላ ባትመጣ ኖሮ ማለት ነው። ሄርሜላ መጣ፣ እዚህ ባትለጣጠፍ አቤል የሚባሉት ጓደኛሞች ምናምን የሚባሉ ተሰብስቦ ያ ሁሉ ድራማ ባይሰሩ ሞሎ በጣም የመታረቅ እና ልጃቸውን አብሮ ሆኖ የመውለድ የማሳደግ እድል ነበራቸው። በመሀል መታ ምንድነው ያደረገችው? ሄርሜላ ብዙ ድራማዎች ሰርታ ለማለያየት አበቃች። ሩትዬ ደግሞ የምትፈርዱባቸው ሰዎች ግን ምንድን ነው የሚያማቸው? አንድ ሴት ይቅርታ ጠይቃት፣ እሺ አብርሃም ይቅርታ ጠይቃትን እናውቃለን። ብዙ ጊዜ ከሰው ጋር ሆኖ ከአባቱም ጋር ሆኖ ከወንድሙ ጋር ሆኖ ብዙ ነገር አድርጎ ይቅርታ ጠይቋታል። ግን ዛሬ ይቅርታ ጠይቆ ያልት ተምሮ ቢያንስ እኮ ሰው ከተጸጸተ ጥፋተኛ ነኝ ካለ ለ1 ሳምንት ለ2 ሳምንት እኮ ከዛች ሴት መራቅ ነበረበት። እሱ ግን አልራቀም። ሁሉ ጊዜ ከሱ ጋር ነበር። ዛሬ ከሩትዬ ጋር ይመጣል፣ ይቅርታ ይጠይቃል። ነገ ከሄርሜላ ጋር ዝዋይ የት እየሄደ አሸሼ ገዳሜ ይላል። እቺ ልጅ ይሄንን እያየች እንዴት ይቅርታ አድርጋ የፍቺው ወረቀቱን እንዴት አመጣች ብላችሁ እሷ ናት ለምን እንፋታ ያለችው። አሁን እንዴት እንታረቅ ትላለች። አሁን እንዴት እንደዚህ እናደርግ ትላለች። ምን አይነት አስተሳሰብ ነው ያላችሁ? ያንን እያየች ታዲያ ና እንጋባ፣ ና አብረን እንኑር እንድትለው ነበር የፈለጋችሁ? ምን አይነት ለራሳችሁ ክብር የላችሁ? ምን ያናድዳል? በመድኃኒዓለም